ዋላችሁ እንኳን ለጴንጤቆስጤ ቀን በሰላም ደረሳችሁ። የአምላካችን የእግዚአብሔር ስም የተባረከ ይሁን። የተለመደ አይደለም በአበሻው ቤተክርስቲያን የጴንጤቆስጤ ቀን፣ ግን በነጮቹ ዘንድ በጣም የሚከበር ቀን ነው፣ ሊከበርም የሚገባው ቀን ነው እና ወደፊት ከዚህ በኋላ እግዚአብሔር በሚያኖረን ዘመን ሁሉ እናከብራለን ማለት ነው። ክብር ለእርሱ ይሁን። ዛሬ በጣም ነው ኤክሳይትድ የሆንኩት። ለምን እንደሆነ አላውቅም። እግዚአብሔር መንፈስ በጣም ይናገረናል። የእግዚአብሔር መንፈስ በመካከላችን አለ። ደግሞም ያስተምረናል፣ ደግሞም ይሰማናል። ጸሎታችንን ደግሞ ወደ እርሱ እናደርሳለን። የእግዚአብሔር ስም ይባረክ። አጭር ጸሎት አደርግና ከዛ በኋላ ጥቂት ጥቅሶችን አንብበን የምንጸልይበት ጊዜ ነው የሚሆነው። አምላካችን እግዚአብሔር እናመሰግንሃለን። ዛሬ ደግሞ መንፈስ ቅዱስ በወረደበት ዕለት፣ አዲስ ታሪክ በተሰራበት ቀን፣ ቤተክርስቲያን በተመሰረተችበት ዕለት ላይ ቆመን እግዚአብሔር አምላካችን ሆይ ስለ ድነታችን እንድናስብ፣ ስለ ፈሰሰልን ጸጋ እንድናስብ፣ የእግዚአብሔር ቤተሰቦች መሆናችንን ጌታ እንደገና እንድናስብ፣ እግዚአብሔር አምላካችን ሆይ በምህረትህ ልጆች የሆንበትን የተለየ የሕይወት ታሪክና ምዕራፍ ውስጥ የገባንበትን ይህንን ጊዜ እንድናስብ ዛሬ በመካከላችን መንፈስ ይረግሞ ስላለ ስናመልክህ መንፈስ እያገዘን ስላየን እግዚአብሔር አምላካችን ሆይ በእኛም መካከል መሆንህን ጌታ ሆይ በውስጣችን ስላረጋገጥን እናመሰግንሃለን። እንደገናም እናመልክሃለን፣ እንደገናም እንሰግድልሃለን፣ እንደገናም ስምህን ከፍ እናደርጋለን። ጌታ ሆይ ስምህ የተባረከ ይሁን። አምላካችን እግዚአብሔር አሁንም በሙላትህ እንድትገኝ፣ በክብርህ እንድትገኝ፣ በኃይልህ እንድትገኝ፣ እያንዳንዳችንን እንድትቀሰቅሰን መንፈስ ቅዱስ እያንዳንዳችንን ጌታ ሆይ በሚለውጥ ኃይልህ በሚለውጥ ጉልበትህ እንድትነካን የጨለማውን ጌታ እግዚአብሔር አምላካችን ሆይ ፓርታችንን ጌታ እግዚአብሔር አምላክ ሆይ ከኛ ላይ እንድታነሳ የኛን ዳርክ ሳይድ ጌታ እግዚአብሔር አምላካችን ሆይ ከኛ ላይ እንድታስወግድ እግዚአብሔር አምላካችን ሆይ በብርሃንህ ብርሃንህን እንድታሳየን፣ እንድትለውጠን፣ እንድትነካን እግዚአብሔር አምላካችን ሆይ መኖርህን ጌታ ሆይ በውል እንድናውቅ፣ በጥንቃቄ እንድንረዳ፣ በማስተዋል እንድንሰማ በመካከላችን እንድትሆን እንጸልያለን። ጌታዊነንም ደካማውን ባሪያህን አግዘኝ፣ ቃልህ ሳይከለከል በመካከላችን ይፍሰስ። ስምህ የተባረከ ይሁን በኢየሱስ ስም አሜን። እንግዲህ ቀኑ የጴንጤቆስጤ ቀን ነው ዛሬ። የጴንጤቆስጤ ቀን ማለት ምን ማለት እንደሆነ ባለፈው ማስታወቂያ ላይ ተናግሬያለሁ። ጴንጤቆስጤ ቀን ማለት መንፈስ ቅዱስ የወረደበት ቀን ብቻ አይደለም። ከዛ በፊት የነበረ በዓል ነው። ከዛ በፊት የነበረው በዓሉ የእስራኤል ሕዝብ ከግብፅ ከወጣ በኋላ የሚያከብርበት፣ እግዚአብሔር እንዴት ምን እንዳደረገላቸው በማሰብ የሚያከብርበት፣ የወጡበትን ቀን የሚያከብሩበት ነው ማለት። ከዛ በኋላ መጽሐፍ ምናልባት እንትኑ ከደረሳችሁ አላውቅም፣ በኋላ ታገኙታላችሁ። ሁለቱ ዋና ምክንያቶች አሉ የሚያከብሩበት። አንደኛው የእህል ምርት ከሰበሰቡ በኋላ የእህሉን በኩራት ወደ ቤተ መቅደስ በማምጣት የሚያከብሩበት በዓል ነው አንደኛው። ሁለተኛው ምክንያት እግዚአብሔር ለእስራኤል ሕዝብ በሲና ተራራ ሕግ የሰጠበትን ጊዜ የሚያስታውሱበት በዓል ነው። በዚህ በዓል ጊዜ ይሄ በሚከበርበት ጊዜ እግዚአብሔር መንፈስ ቅዱስ እንዲወርድ አደረገ።
ያኛው 50ኛ ቀን ነው። ቀድሞም 50ኛ በዓል ተብሎ 50ኛ ቀን ተብሎ ይከበራል። አሁን ደግሞ 50ኛ የሆነው እንዴት ነው? ኢየሱስ ከሞት ከተነሳ 40 ቀን በምድር ላይ ተመላልሶ ከዛ በኋላ 10 የጸሎት ቀን ሰጥቷቸው ጸልዩ አለ። ቀን አልነገረም እስከ መቼ እንደሚጸልዩ። ጸልዩ አላቸው። እስከ መጨረሻ ጸልዩ፣ አትውጡ፣ ከዚህ ስፍራ አትውጡ፣ እዛ ቆይታችሁ ጸልዩ ብሎ ካላቸው በኋላ እዛው እየጸለዩ ሰዎች ደግሞ የጴንጤቆስጤ በዓል ቀድሞ የነበረውን ሊያከብሩ በመጡበት መንፈስ ቅዱስ ወረደ። ከዛ 50ኛው ቀን ነው ማለት ነው ክርስቶስ ከሞት ከተነሳ። ያ በዓል ነው ይህ በዓል ማለት ነው። ጌታ እግዚአብሔር ሰዎች እንዲድኑ ስለፈለገ ብዙ ሺህ ከየአካባቢው የመጡ ሰዎች በሚያከብሩበት በዛ ቀን መንፈስ ቅዱስ በእነሱ ላይ እንዲወርድ 10 ቀን ሙሉ ነው የጸለዩት። 10 ቀን ሙሉ ከጸለዩ በኋላ የእግዚአብሔር መንፈስ እዛ ሰገነት ላይ በሚጸልዩበት የወረደበት ቀን ነው። ዮሐንስ ወንጌል ቅድም እርሚ ያነበበልን ክፍል ላይ ደግሜ ያነባለሁ። ዮሐንስ ወንጌል 14:26 ላይ እንደዚህ ይላል፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል። እኔ ከሄድኩ በኋላ የእውነት መንፈስ ይመጣል፣ ሁሉን ያስተምራችኋል። ከትንሣኤ በኋላ 40 ቀን ከእነርሱ ጋር ቆይቶ በኋላ በእርገቱ ቀን እንደዚህ አላቸው። በሚሄድበት ወደ ላይ በሚሄድበት ቀን እንደዚህ አላቸው ይላል ሐዋርያት ሥራ ምዕራፍ 1 ላይ ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ይሄ ነው እንግዲህ ዋና ኢንስትራክሽን የሰጠው። ከኔ የሰማችሁት አለ መንፈስ ቅዱስ ይመጣል ብዬ ብዙ ጊዜ ተናግሬያለሁ፣ ብዙ ጊዜ አስተምሬያችኋለሁ። ከኔ የሰማችሁትን ይላል። አብ የሰጠውን የተስፋ ቃል ጠብቁ። አብ የሰጠው የተስፋ ቃል አለ ለእያንዳንዱ የሚመጣ ማለት ነው። ያ የተስፋ ቃል አሁን መጥቷል። አሁን በእያንዳንዳችን ውስጥ ያ መንፈስ አለ። ዛሬ የምንጸልየው ለሙላት ነው የምንጸልየው። አለ መንፈስ ቅዱስ የሌለበት ክርስቲያን የለም። አይደለ? ልክ ነኝ አይደለም? መንፈስ ቅዱስ ከሌለ ክርስቲያን መሆን አይቻልም። መንፈስ ቅዱስ ስላለን ነው ክርስቲያን የሆነው። መንፈስ ቅዱስ በሁላችንም ውስጥ አለ፣ ያድራል። መንፈስ ቅዱስ በውስጣችን፣ በመንፈስ ቅዱስ ተጠምቀናል። የእግዚአብሔር አካል የቤተ ክርስቲያን አካል ሆነናል። የክርስቶስ ንብረት ሆነናል። መንፈስ ቅዱስ ያድርብናል፣ ማደሪያዎቹ ነን። ግን መንፈስ ቅዱስ ሁል ጊዜ ልንሞላ ያስፈልጋል። እንደገና ልንሞላ ያስፈልጋል። ለምን? ኃጢአትን መቃወም የምንችለው በመንፈስ ቅዱስ ስንሞላ ነው። በጽድቅ ለመቆም የምንችለው ከክርስቶስ ጋር መወዳጀት የምንችለው መንፈስ ቅዱስ ሲሞላብን ነው። ካልሆነ ተራ ሰው እንሆናለን። ስለዚህ ኤቭሪ ታይም መሞላት አለብን። እና ምንድነው የሚለው? የተስፋ ቃል ጠብቁ። አሁን እሱን ዮሐንስ በውሃ አጥምቆ ነበር። እናንተ ግን ከጥቂት ቀን በኋላ፣ ቀን አልገለጸም እንጂ ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ከዛ ቁጥር 8 ላይ ደግሞ እንደዚህ አለ፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድርም ዳርቻ ድረስ ምስክሮቼ ትሆናላችሁ። ስለዚህ ሐዋርያቶች ኢየሱስ ክርስቶስን ከሸኙ በኋላ ሲሄድ ካዩ በኋላ እንደዛ ነጫጭ ልብስ የለበሱ ሰዎች መጥተው ምትሰራላችሁ እናንተ የገሊላ ሰዎች አሁን የተባለውን ነገር አድርጉ ብሎ ካሏቸው በኋላ 1 ሳምንት የሚፈጅ ነው የሚለው። ከዛ ተራራ ከደብረ ዘይት ተራራ ወደ ኢየሩሳሌም መመለስ 1 ሳምንት ይፈጃል። ያንን ሳምንት ፈጅተው መጡ ይላል። እዛ መጥተው ጸሎት ቀጠሉ። ሐዋርያቶችም የተስፋውን ቃል መጠበቅ ቀጠሉ። በበዓለ 50 የተባለው ቀን በደረሰ ጊዜ ይላል ሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ በምትሄዱበት ጊዜ
በዓለ 50 የተባለው ቀን በደረሰ ጊዜ ይላል 120ዎቹ አብረው ነበሩ፣ አንድ ልብ ነበራቸው። ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ነበር ይላል። በጣም ይጸልዩ ነበር። ምን አይነት ጸሎት ነው? አንዳንድ ኮሜንታተሮችና ሰባኪዎች ምን ይላል? ደስፐሬት የሆነ ጸሎት ነበር። እንዴት መንፈስ ቅዱስ እንዴት ሆኖ እንደሚወርድ አያውቁም። እንዴት ነው የሚወርደው መንፈስ ቅዱስ? ስለዚህ ደስፐሬትሊ ምን እንደሚሆን ስለማያውቁ ኢገርሊ በጣም በናፍቆትና በጣም በልዩ ስሜት በአንድ ልብ ሆኖ ሌላ የሚያስብ የለም። ሌላ አያስቡም። አብ የሰጠው ተስፋ ቃል መንፈስ ቅዱስ በእኛ ላይ ይወርዳል፣ ኢየሱስም ተናግሮታል። አሁንስ እንጠብቅ ብለው 10 ቀን ሰገነት ላይ ጸሎት። መቼም ጾም ጸሎት ይሁን አይሁን የሚል ነገር እዛ ላይ አልተጠቀሰም። ስለዚህ ምንም ማለት አልችልም። ነገር ግን ብዙ ለምግብ ብዙ ጊዜ የሰጡ አይመስለኝም። ግን ደስፐሬትሊ ጌታ የሰጠውን የተስፋን ቃል እንጠብቃለን ብለው ደስፐሬትሊ ይጸልያሉ። የእግዚአብሔርን ኃይል ነው ደግሞ የሚጠብቁት። የሚጠብቁትን ነገር ያውቃሉ እኮ። ምንድነው ያለው? ኃይል እስክትቀበሉ አይደል ያለው? ኃይል እንደሆነ ያውቃሉ። እኔ በጣም እሱ ነገር በጣም ነው የገረመኝ። ኃይል ስለሆነ የሚጠብቁት ኃይል መጥቶ ምንድነው የሚያደርገን የሚል ነፍቆት አለባቸው። እስቲ አስቡ። ኃይል ይመጣብሃል ብትባሉ ወይም ኃይል ይመጣልሃል ይመጣብሃል እንኳን አይሆንም። ኃይል ይመጣልሃል፣ ልዩ ኃይል ይመጣልሃል። ጌታ ኢየሱስ ክርስቶስ ሲያዝ፣ ስታሰር፣ መስቀል ሲሸከም ስትሸሹ ለነበራችሁ ለእናንተ አሁን ልዩ ኃይል ይመጣላችኋልና እዛ ጠብቁ ከተባለ እንዴት አይነት የናፍቆት መጠበቅ እንደሚሆን አስቡ። በጣም ናፍቀው ነው የሚጠብቁት። ልዩ ፓወር ይመጣላችኋል፣ በዚህ ፓወር ትንቀሳቀሳላችሁ። ስለዚህ ኃይል በናፍቆት እየጠበቁ ነበር ማለት ነው። ለምንድን ነው ያንን ኃይል የሚጠብቁት? መንፈስ ቅዱስ ከወረደና ከተሞሉ ከፍርሃት ነፃ ይወጣሉ። ሁሉንም ይፈሩ የነበሩ ሰዎች ከፍርሃት ነፃ ይወጣሉ። ወንጌልን በድፍረት እንደሚሰብኩ ልባቸው አሁን ስለ ክርስቶስ መናገር የሚችሉበት አቅም እንደሚጨመርላቸው የተገነዘቡ ይመስለኛል። ስለዚህ ለኃይል ነው እንደ አንጾኪያ ቤተክርስቲያን በጣም ኃይል ያስፈልገናል። በጣም ነው የሚያስፈልገን። ፈሪዎች ነን ሁላችንም። ይቅርታ አድርጉልኝ እንደው የማትፈሩ ሰዎችን እንደዛ ተናግረ ከሆነ ፈሪዎች ነን። በኃይል ወንጌልን የሚመሰክር ከኛ መካከል የለም። ሁሉም ፈሪ ነው። ካላችሁ ጌታ ይባርካችሁ። የማትፈሩ የእግዚአብሔር መንፈስ የሚነዳችሁ ካላችሁ፣ ዛሬ ግን የእግዚአብሔር መንፈስ ወደዛ እንዲያደርሰን እንጸልያለን። ወደዛ ጉልበት፣ ወደዛ ኃይል፣ ወደዛ ስልጣን፣ ወደዛ ክብር፣ ማንነትን ወደሚያስረሳ ክብር፣ ስጋዊ ክብራችንን የሚያስወልቅ ክብር ከእግዚአብሔር መንፈስ ቅዱስ እንዲመጣ ልዩ የሆነ የእግዚአብሔር ኃይል በእኛ መካከል ያ ጴጥሮስ ያኔ በገረድ ፊት ሲክድ የነበረ ሰውዬ አሁን በ3000 ሰው ከ3000 በላይ በሚበልጥ ህዝብ መካከል ተነስቶ ስለ ክርስቶስ ሲናገር እናንተ ሰቅላችሁ አሳልፋችሁ የሰጣችሁት ያ ነው እንጂ ይህንን ኃይል የላከው ዝም ብሎ ተራ ኃይል አይደለም፣ ጉሽ ጠጥተው አይደለም ብሎ ሲናገር በአንዲት ፊት መናገር የፈራ ሰውዬ ወደዛ ኃይል የመጣበት ጊዜ ነው። የሚገርማችሁ ነገር ጴጥሮስ ከ11 ጋር ቆሞ ይላል ወንጌልን ሰበከ። ጴጥሮስ ይህንን ነገር ሲናገር አንድ ያደረገው ነገር ኑ እናንተም 11ችሁ እኔ ብቻ አይደለሁም አለና ደቀ መዛሙርቱን 11ዱን
ጎኑ ነው ያቆመው። እዛ ላይ ክፍሉን በሚታዩበት ጊዜ ምዕራፍ 2 ላይ 11 ኑ እናንተም ቁሙ ወንጌልን እናገራለን አለና እሱ ቅድሚያ ወስዶ ቀጠለ ማለት ነው። ያ ኃይል ዛሬ ያስፈልገናል። ያንን ኃይል ነው ዛሬ ሴሌብሬት የምናደርገው። ያንን ኃይል ነው በመካከላችን መለማመድ ያለብን። ያ ኃይል የሚመጣው በጸሎት ነው፣ ዝም ብሎ አይደለም። እነዛ ሰዎች 10 ቀን ነው የጸለዩት። 10 ቀን ነው የጸለዩት። በጸሎት ነው የሚጸልዩት። የሚመጣው አንድ ጸሐፊ በጻፈው መጽሐፍ ላይ እንደዚህ ይላል፣ ሞር ፕሬየር ሞር ፓወር፣ ሌስ ፕሬየር ሌስ ፓወር፣ ኖ ፕሬየር ኖ ፓወር ይላል። ብዙ ጸሎት ካለ ብዙ ኃይል አለ። ትንሽ ጸሎት ከሆነ ትንሽ ኃይል ነው የሚመጣው። ጭራሽ የማይጸለይ ከሆነ ኃይል አይኖርም። ጸሎት ኃይል አለው። ያንን ጸሎት ነው መጸለይ ያለብን። ያንን ጸሎት ከጸለዩ በኋላ ምዕራፍ 4 ላይ ሄዳችሁ በምታዩበት ጊዜ ሁለተኛ ጊዜ እግዚአብሔር መንፈስ በእነሱ ላይ እንደገና እንደመጣ ታያላችሁ። እንደገና መጥቶ ምን አደረገ? የእግዚአብሔርን ቃል በግልጥ እንዲናገሩ አደረጋቸው። በቃ ምንም አይነት ኮንፊውዥን በሌለበት መልኩ ማለት ነው። ምንም ኮንፊውዝ በማያደርግ መልኩ ይሄንን ታማሚ ይሄንን ሽባ የፈወሰው እናንተ ሰቅላችሁ የገደላችሁት ኢየሱስ ክርስቶስ የናዝሬቱ ኢየሱስ ነው የፈወሰው። ክሊር ኤንድ ክሊር። በቃ እሱ ነው የፈወሰው። ኃይል የመጣው ከሱ ጋር ነው። ያ ጸሎት ድፍረት ሰጣቸው። የእግዚአብሔርን ቃል በግልጥ ተናገሩ። ያ ኃይል ሲመጣ ምንድነው ሌላ የሚያደርገን? ያ ኃይል ሲመጣ ጌታን እንድናመልክ ያደርገናል። ጌታን እንድናመልክ ያደርገናል። ኤፌሶን ምዕራፍ 5 ላይ ሄዳችሁ በምታዩበት ጊዜ በመዝሙር በዝማሬ በመንፈሳዊ ቅኔ በሱ ፊት እንዲኖሩ ያደርጋቸዋል። በመንፈስ ቅዱስ ከተሞሉ በኋላ መዝሙር አለ፣ ዝማሬ አለ፣ መንፈሳዊ ቅኔ አለ፣ ምስጋና አለ። ያ ኃይል ወደኛ በሚመጣበት ጊዜ ክርስቶስ በእኛ ውስጥ ይከብራል። በእውነት ክርስቶስን ነው የምናከብረው። ኃይሉ ሲመጣ፣ ጸሎቱ ሲመጣ፣ ጉልበቱ ሲመጣ በቃ የጌታን አዳኝነት በቃ በጣም ስዊት ሆኖ ወደ ውስጣችን ይመጣል። እንዴት አዳንከኝ፣ እንዴት ከኃጢአት ውስጥ አወጣኸኝ፣ እንዴት ከሰይጣን ቀንበር አላቀከኝ፣ እንዴት ቀንበረ ተሰበረ፣ እንዴት ህይወት አገኘው፣ እንዴት አይነት ህይወት ነው ጌታ ሆይ እንድንል ነው የሚያደርገን። በእውነት ያ ኃይል ከመጣ በቃ መዳናችንን እንዳደነቅን እንውላለን። መዳናችንን እንደተገረምን የወጣንበትን ያንን አዘቅት እናስብና ወይ ጉድ እግዚአብሔር ኃይሉ ሲመጣ ነው። ኃይሉ ሲመጣ በቃ ክርስቶስን ያከብራል። መንፈስ ቅዱስ በውስጣችን ሆኖ ዝማሬ ይፈሳል፣ ህይወት ይፈሳል። ያ ኃይል በእኛ ውስጥ በሚመጣ ምስጋና በምስጋና እንሆናለን። ኮምፕሌን በኮምፕሌን አንሆንም። በእውነት እንደዛ ነው። ኮምፕሌን በኮምፕሌን አይደለንም እኛ። ያ ኃይል ግን ውስጣችን ሲመጣ በቃ ምድሩን እንረሳና ኮምፕሌኑን እንረሳና ስለ ሰማይ እናስባለን፣ ስለ ክርስቶስ እናስባለን። ያ ደስታ በውስጣችን ይገባል። ክብር ለእርሱ ይሁን። በምድር ላይ ያሉ ነገሮች ሁሉ ተራ ይሆኑብናል። በቃ ተራ፣ ብሩ ወርቁ ተራ ይሆንብናል። የምናገኛቸው ነገሮች ሁሉ ተራ ይሆኑብናል። ስለ ዘላለማዊ ቤታችን ነው የምናስበው። ስለ መዳናችን ነው የምናስበው። ስለ ህይወታችን ነው የምናስበው። ስለሚድኑት ነፍሳት ነው የምናስበው። ያ ኃይል ሲመጣ፣ ካልሆነ ግን እንደ ሌላው ሰው እኮ ነን። ስለ ጫማ ስለ ሱሪ ማሰብ ግዴታ ነው የሚሆነው። በምን ካልተለወጥ በምን ከነሱ ጋር መቀላቀል ግዴታ ነው የሚሆነው። ያ ኃይል ያስፈልገናል። ያ ኃይል ጌታን እንድናመልክ ያደርገናል። ክብር ለእርሱ ይሁን።
እንጸልያለን። ከዚህ በኋላ ስንጸልይ 3 ነገሮችን እንድታስቡ ፈልጋለሁ። በጉባኤ ደረጃ እንጸልያለን፣ ግን 3 ነገር እያሰብን ነው የምንጸልየው። አንደኛ መጽሐፍ ቅዱስ የሚለን አንድ ነገር አለ። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ የሚለውን ባለፈው 3 ሳምንት ሙሉ ተነጋግረናል። ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ። እሱን ካለ በኋላ ጌታ ኢየሱስ ክርስቶስ ስላልከበረ መንፈስ ቅዱስ አልወረደም ነበርና ስለሚመጣው መንፈስ ቅዱስ ነው የተናገረው ብሎ ይተረጉመዋል። ይምጣና ይጠጣ የተባለው መንፈስ ቅዱስን ነው። ቁጥር 39 እንደዛ ነው የሚለው። ይምጣና ይጠጣ የተባለ ሌላ ውሃ አይደለም፣ መንፈስ ቅዱስን ነው። ክርስቶስ ከከበረ በኋላ ስለሚወርደው መንፈስ ቅዱስ ስለሆነ እሱ ይምጣና ይጠጣ የተባልከው እሱን ነው፣ የተባልሽው የተባልነው እሱን ነው። ስለዚህ ምንድነው ማድረግ ያለብን? አሁን መጠማት ነው ያለብን ማለት ነው። መጠማት አለብን ማለት ነው። መንፈስ ቅዱስን የማጠጣቱ ጉዳይ እሱ ነው። ሌላ ሁለተኛው ሐሳብ ስንጸልይ መታዘዝ አለብን። ዮሐንስ ወንጌል ምዕራፍ 14ን እንደገና አነባለሁ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 15 ጀምሮ በጌታ ስም አነባለሁ። ምን ይላል? ቁጥር 15 ላይ 14:15 ብትወዱኝ ትእዛዘን ጠብቁ ይላል። ብትወዱኝ ትእዛዘን ጠብቁ ይልና ቀጥሎ ደግሞ እኔም አብን ለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቃላችሁ። ስለዚህ ምንድነው የሚለው? ብትወዱኝ ትእዛዘን ጠብቁ። እኔ አብን ለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። ሌላ አጽናኝ ይሰጣችኋል። እናንተ ግን ያንን ለመቀበል ትእዛዘን ጠብቁ፣ ተጠሙ፣ ከዛ ደግሞ ታዘዙ። እነዚህ ሁለቱ ፕሪንሲፕሎች ናቸው። ተጠሙ፣ መንፈስ ቅዱስን ለመቀበል ስትፈልጉ ደግሞ አሁንም ታዘዙ፣ ትእዛዘን ጠብቁ። እኔ ወደ አብ ሄዳለሁ፣ አብ ይልካል መንፈስ ቅዱስን፣ እሱ ደግሞ እኔን ያከብራል። ስለዚህ መጠማት አንዱ ነው። ሁለተኛው ደግሞ መታዘዝ ነው። ሶስተኛው ብዬ የያዝኩት መለመን ነው። ሶስተኛው መለመን ነው። ሉቃስ 11:5-15 ጀምሮ ያለውን ደግሞ አነባለሁ። ለሚለምኑ መንፈስ ቅዱስ ይሰጣቸዋል ነው የሚለው እዛ ስፍራ ላይ ሉቃስ 11 ላይ ቁጥር 5 እንዲህም አላቸው፣ ከእናንተ ማናቸውም ወዳጅ ያለው በእኩለ ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ወዳጄ ከመንገድ ወደ እኔ መጥቶ ማቀርብለት የለኝምና ይላልን? ያም ከውስጥ መልሶ አታድክመኝ፣ አሁን ደጁ ተቆልፏል፣ ልጆችም ከእኔ ጋር በአልጋ ላይ ነው ላይ አሉ፣ ተነስቼ ልሰጥ አልችልም ይላልን? እላችኋለሁ ወዳጅ ስለሆነ ተነስቶ ባይሰጠው እንኳን ስለ ንዝነዛው ተነስቶ የሚፈልገውን ሁሉ ይሰጠዋል። እኔም እላችኋለሁ ለምኑ ይሰጣችሁማል፣ ፈልጉ ታገኛላችሁ፣ መዝጊያውን አንኳኩ ይከፈትላችኋል። የሚለምን ሁሉ ይቀበላልና የሚፈልግም ያገኛል፣ መዝጊያውንም ለሚያንኳኳ ይከፈትለታል። አባት ከሆናችሁ ከእናንተ ከማናችሁም ልጁ እንጀራ ብለምነው እርሱ ድንጋይ ይሰጠዋልን?
አሳ ብለምነው በአሳ ፈንታ እባብ ይሰጠዋልን? ወይስ እንቁላል ብለምነው ግንጥ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ ለምለምኑት እንዴት አብልጦ መንፈስ ቅዱስ ይሰጣቸዋል። አይደለም እናንተ እንኳን መስጠት ታውቃላችሁ ነው የሚለው። እናንተ እንኳን መልካም ነገር መስጠት ታውቃላችሁ፣ እኔ ደግሞ አባታችሁ የሰማይ አባታችሁ መንፈስ ቅዱስን ለምን አልሰጣችሁ? ስለዚህ እናንተ ተጠምታችሁ የምትለምኑ ከሆነ የምትታዘዙ ከሆነ ደግሞ የምትለምኑ ከሆነ መንፈስ ቅዱስ በእናንተ ላይ ይወርዳል። ቅድሙን መዝሙር እንዘምርና በዛ ወደ ጸሎት እንሄዳለን። የተወሰኑ ሰዎች ይጸልዩልናል። ስለ መንፈስ ቅዱስ የምናገር መዝሙሮች ናቸው ዛሬ። ስለዚህ እንጸልያለን። የእግዚአብሔር ቤተሰቦች ከልባችን እንጸልያለን። ስንጸልይ እግዚአብሔር የጸጋ ስጦታዎችን ይሰጠናል። እግዚአብሔር ኃጢአትን እንድንጸየፍ ያደርጋል። ስንጸልይ ወንጌልን በድፍረት እንድንናገር ያደርገናል። ስንጸልይ ወደ ጌታ እንቀርባለን፣ ወደ እርሱ ወደ ጉያው እንቀርባለን። በቃ በጣም ከእርሱ ጋር እንጣበቃለን። ስንጸልይ እግዚአብሔርን እንወደዋለን፣ እናመልከዋለን። ስንጸልይ ጸሎትን ደግሞ እንወዳለን። ጌታን በሕይወታችን እናስቀድማለን፣ ለእርሱ እንኖራለን። ስንጸልይ ስጠኝ ስጠኝ ብቻ አይደለም አሁን የምንጸልየው። ከዚህ በኋላ የምንጸልየው ስጠኝ ስጠኝ ብቻ ሳይሆን እኔ እገዛልሃለሁ እንላለን። እኔ አከብረሃለሁ፣ እኔ አመልክሃለሁ፣ እኔ እወድሃለሁ፣ ለክብር ይኖራለሁ እንላለን። ዝም ብለን ስጠን ያንን ስጠኝ ብለን መሬት ላይ ያለውን ነገር ብቻ አንፈልግም። የጌታ ቤት ጥማት ይኖረናል። አንጎተጎትም፣ ሰው አይጎተጉተንም። ራሳችን ተጎትጉተን ወደ ጌታ ቤት እንሮጣለን። ስንጸልይ ጥማት ይኖረናል። የጌታ ነገር ይጠማናል። መታዘዝ እንፈልጋለን፣ መኖር እንፈልጋለን። ለጌታ ቀስቃሽ አንፈልግም። እኛ ራሳችንንም ሌሎችንም እንቀሰቅሳለን። ሰጪ እንሆናለን። ለጌታ ቤት ለጌታ እውቅና እንሰጣለን። አዎ፣ ስለዚህ እንጸልያለን። ልባችሁን በአምልኮ መንፈስ ሆናችሁ ልባችሁን ለጸሎት አዘጋጁ ለጸሎት። ዛሬ የእግዚአብሔር መንፈስ በመካከላችን ይወርዳል። በእያንዳንዳችን ሕይወት ይወርዳል። የማይቆረጥ የመሰለውን ያስቸገረንን ነገር ይቆርጣል ጌታ። በእውነት ዛሬ ይቆርጥልናል። ጌታን ፈጽመን እንድናመልክ ያደርገናል። አሜን አሜን አሜን። ሃሌሉያ ሃሌሉያ ሃሌሉያ። ሰው እንጀራን በልቶ እንደሚበረታ ውሃንም ጠጥቶ እንደሚበረታ ከመንፈስህ ያጠጣህን ሃሌሉያ። እንደገና ማድጋዎቻችንን አጥበህ እንደገና ልንሞላ ሃሌሉያ፣ እንደገና ሊሞላብን ጌታ ሆይ ሃሌሉያ እያዘጋጀህን ስላለ እናመሰግንሃለን። አሁንም ማሰሮ ይዘጋጅ፣ ማድጋዎቹ ይዘጋጁ፣ ይንጹ ጌታ ሆይ ሃሌሉያ። እኔ እጸልያለሁ በመንፈስህ እንድንሞላ ቦታ የሚይዘውን ነገር ሁሉ ከኛ ላይ እንድታወጣው የዘላለም አባት እግዚአብሔር ሆይ በልባችን ለቃልህ ቦታ እንዲኖር፣ አንተን ለመፈለግ ቦታ እንዲኖር፣ ዛሬ ቃልህን እንደሰማን ለመታዘዝ ቦታ እንዲኖር፣ ለመጠማት ቦታ እንዲኖር፣ ለመለመን ለመቃተት ፊትህን ለመፈለግ እግዚአብሔር ሆይ እነዚህ ማድጋዎች ታጥበው በፊትህ እንዲሆኑ በኢየሱስ ስም እኔ እጸልያለሁ። እናመሰግንሃለን ጌታ ሆይ የተስፋ ቃልህ መጥቷል። ሃሌሉያ። ልጆች ስለሆንን አንተ ደግሞ አባት ስለሆንክ ስለምትራራልን
እግዚአብሔር አባትና አምላክ ሆይ በመንፈስህ ስለምታጥለቀልቀን ጌታ ሆይ ስምህ ይባረክ። የእግዚአብሔርን ቃል አነባለሁ። ይሄ ደግሞ ቡራኬያችን ይሆናል። እጆቻችንን አንስተን ይህን ቡራኬ እንቀበላለን። እንግዲህ በእኛ እንደሚሠራው ኃይል መጠን ከምንለምነው ወይንም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ ለሚቻለው ለእርሱ በቤተ ክርስቲያን በክርስቶስ ኢየሱስ እስከ ትውልድ ሁሉ ከዘላለም እስከ ዘላለም ክብር ይሁን። እግዚአብሔር ይባርካችሁ፣ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ፣ ሰላሙን ደግሞ ይስጣችሁ። እግዚአብሔር ፊቱን ወደ እናንተ ይመልስ፣ ደግሞም ይራራላችሁ። በአብና በወልድ በመንፈስ ቅዱስ አንድ አምላክ ስም የድል ሳምንት የበረከት ሳምንት አሜን፣ አሜን፣ አሜን።